በድጋሚ እንኳን ለገና በዓል በሰላም አደረሳችሁ። በዓሉ የፍቅር፣ የሰላም፣ የደስታ እንዲሆን እንመኛለን። ከቻናል ዋን ልዩ የገና በዓል ዝግጅቶቻችንን እየተከታተላችሁ ነው። አብረን ስለሆንን በጣም ደስ ብሎናል። በዓሉ ከቻናል ዋን ጋር የደመቀ የፈካ እንደሆነ ምንም ጥርጥር የለንም። አሁንም እንቀጥላለን። ያልደረስንበት ቦታ የለም፣ ያላነሳሳነው ነገር የለም። ከዛ ባለፈ ደግሞ ምን ቀረው ቻናል ዋን ብላችሁ ምስክርነት እንደምትሰጡ ነው በጣም እርግጠኞች ነን። አሁን ደግሞ 50 ጥያቄዎችን ከአርቲስት መቅደስ ጸጋዬ ጋር ቻናል ዋን እናንተን በሚመጥን መንገድ እያዝናና ጥሩ ቆይታ አድርጓል። በጣም አዘናነጧስ እንዴት ቢለካ እንደነበር እሱ የተለመደ ነው። መቅደስ ለዝነጣ ትታማም ነገር ወይኔ እዛን ቀን ደግሞ አላጓጓቸው ግን አይደል? አዎ እንዴ እንይበት 50 ጥያቄዎች መቅዲ ደህና ነሽ? እንዴት ነሽ? እንኳን አደረሰሽ። እንኳን አብሮ አደረሰን። በዓል ምን ይመስላል መልኩ ቢባል አንቺን ነው የሚባል። በጣም ድምቅ ብለሻል። ቴንክ ዩ በጣም ነው የማመሰግነው። መቅዲ እንኳን አደረሰሽ። እንኳን አብሮ አደረሰን። ከበዓላቶች ሁሉ ምን ትወጃለሽ? አዲስ ዓመት በጣም ደስ ይለኛል። ከዛ ደግሞ ገና በጣም ወደዋለሁ። ያው የጌታችን መወለድ ስለሆነ ፋሲካ እያልሽ ትቀጥያለሽ። በጣም የመጀመሪያውን እንኳን አደረሳችሁ መልእክት የምትልኪው ለማን ነው? በበዓል ለአባቴ። ቁርስ መብላት ትወጃለሽ መቅዲ? አይ ብዙም አይደለሁም። ከበላው ግን ያው ጁስ መጠጣለሽ። ከቲያትርና ከፊልም አንዱን ምረጪ እስኪ። ቲያትር በጣም ነው የምወደው፣ በጣም ነው የማከብረው። ግን እኔ የፊልም ተዋናይም ስለሆንኩኝ ፊልምን እላለሁ። ትወናን በአንድ አረፍተ ነገር ግለጪ ብትባይ? ታሪክ መንገር፣ የሰዎችን ታሪክ መንገር። ውጥረት ከበዛበት የስራ ቀን በኋላ በምን አረፍ ተንፈስ ትያለሽ? በልጆቼ በልጆቼ እኔኛው ኤዲቲንግ ኮንፈረንስ ሩማችን ነው ልዬ እዚህ ነው እንግዲህ ሀሳቦችን የምናብላለው፣ የምንነጋገረው፣ የምንመካከረው እዚህ ነው። እንግዲህ ፕሮዳክሽኖች ስራዎችን ስንሰራ ከዚህ ክፍል ነው እንግዲህ ብዙ ወደ ውጭ የሚወጡ ነገሮች ሁሉ የሚመጡት ሀሳቦች ከዚህ ክፍል ነው የሚመጡት ማለት ነው። ቢሮዬንም በዛ እያስጎበኘሁ እያየሁ እኮ ነው። ከፊልም ስራ ውስጥ አንቺን ፈጽሞ አልች ነው የምትይው ነገር አለ መቅዲ? የሚገርመው ከእንትን ጀምሮ ነው እኔ የጀመርኩት፣ ከጽሁፍ ጀምሮ ነው የጀመርኩት። ዲሬክቲንግም አደርጋለሁኝ፣ ያው ተውናለሁ፣ ፕሮዲዩስም አድርጌያለሁ እና አብዛኛውን ነገር ሰርቼዋለሁ። ምናልባት ግራፊክስ እሱ ላይ እሱን አልሞክረውም። ወደፊት እንለምዳለን። ይሄኛው ቢሮሽ ምንድን ነው? ይሄ ኦፕሬሽናል ማኔጀር፣ ፕሮዳክሽን ማኔጀሮች፣ የተለያዩ ማኔጅመንት ላይ ያሉ የድርጅቱ የጀርባ አጥንት የሆኑ የስራ ባልደረባዎች የሚቀመጡበት ቢሮአችን ነው። እንኳን አደረሳችሁ። 1 2 3 4 5 6 አንቺ የተወንሽባቸው በተለያየ መልኩ የተሳተፍሽባቸው ፊልሞች አይደል? አዎ ያኛውን የመጀመሪያ ፊልሜ ያው ትስስር ነው። ከአሜሪካ እንደመጣ ልጅ ሆኜ የሰራሁት እሱ ነው። አዳም ገመና አለ። ሁለቱም የራሴ ድርሰቶች ናቸው ሁለቱ። ከዛ ዘራፍ ትዝሻ ከሰው አፈራው ጋር የሰራነው እሱ በቻይና ባል ነው። ከዛ ያው ተከታታይ ድራማዎች ደግሞ ይቀጥላሉ። የሞጋቾች አለ፣ ግማሽ ጨረቃ አለ፣ የሌሊት ጧፍ አለ። ሞጋቾች ረጅሙን ጊዜ ያዘው አይደል? ረጅሙ ነው። በጣም በሁሉም ሰው አይምሮ ውስጥ የተቀመጠ እኔንም እንደ ተዋናይ ከህዝብ ያስተዋወቀኝ ትልቁ ስራ ሞጋቾች ነው። ገርማል። አብረሽ ቡና መጠጣት የምትፈልጊ ሰው ይሄ ምን ክፍል ነው? ይሄ የስራ አስኪያጃችን ክፍል። ስራ አስኪያጅ በጣም ጥሩ። ለዚህ ነው በብዙ ወረቀቶች የተሞላ። መቅዲ አብሬ ቡና መጠጣት ፈልጋለሁ የምትይው ሰው ማለት ነው? በህይወት ያለ ነው ወይስ የሌለ? እሱም ምረጪ። ከሁለቱም ንገሪኝ እስቲ። በህይወት የሌለ እቴጌ ጣይቱን ባገኛቸው፣ እሳቸው ጋር ቡና ብጠጣ፣ ከብልሃታቸው ብካፈል፣ እሳቸውን ባገኝ ደስ ይለኝ ነበር። በህይወት ካለ ደግሞ ኦፕራ ዊንፍሬን ባገኛት፣ ከእሷ ጋር ቡና ብጠጣ ደስ ይለኛል። ካገኘሽ አጥሪ እሷን። እሺ ከውጪ ዘፋኞች ቀድሞ አይምሮሽ ማን ይመጣል? አሸር በጣም ነው የምወደው። ማነው ዲዛይን ያደረገው መቅዲ ልብስሽ? ሳራ መሐመድ ኔክስት ዲዛይን። አያምርም? በጣም ነው የወደድኩት። እንትኔን ትቼ መጠየቄን ትቼ ልብሱ ላይ ነው ያለው። ልብሱ ላይ ነው በጣም ነው የሚያምረው። ረጅም ጊዜ ወስዳ
ነው የሰራችው። እንግዲህ ያው ሳራ መሐመድ እንደምታውቂው በጣም ሳሪዬ ለኔማው ከዚህ በፊትም እናንተ ጋር ቀርባለች አይደል? ቢሮሽ በጣም ነው የሚያምረው። በጣም ያው እንግዲህ እንደነገርኩሽ እቴጌ ጣይቱም ሁልጊዜ ጠዋት ኢንስፓየር ያደርጉኛል። በህይወት ቢኖሩ አብሬያቸው ቡና የምጠጣው ያልኩሽ ለዚህ ነው። ብልሃታቸው ሁሌ ያስደንቀኛል። ማን የሳለልሽ በእጅ በጣም ነው የሚያምረው። ይሄ ከአለምዬ አለም ፀሐይ ወዳጆ የባህል ማዕከሉን ስትገነባ እሱ ላይ ጨረታ ቀርቦ ነበርና ለባህል ማዕከሉ ለማስገንባት በዛው ምሳቸውንም ስለምወድ ጨረታ ተጫርቼ ያሸነፍኩት ነው። በጣም ደስ ይላል። እኔ ቁጭ በይ መቅዲ እባክሽ በቢሮሽ ልጋብዝሽ። እንግዳ መጥቶ እሺ ቴንክ ዩ። ዘፋኝ ብትሆኚ ከማን ጋር ተጣምረሽ ዘፍኝ ነበር? ከአሸር ውጭ አሸር ይበቃ። ዘፋኝ ዋው አስቤው አላውቅም። አይገርምሽም? ዘፋኝ መሆን የእውነት እኔ እንጃ። እሱ ይለፈኝ ይለፍሽ። ስሜት ነክቶ ከሚያስለቅስና በሳቅ ፍርፍር ከሚያደርግሽ ፊልም የቱን ትመርጫለሽ? እንደ ፊልም ሜከር ሁለቱንም ነው እንትን የምለው፣ ግን ያው እንደ ሙድሽ ነው። አሁን አንዳንዴ በጣም ደክሞሽ ቤት ገብተሽ ዘና ማለት የምትፈልጊባቸው ጊዜያቶች አሉና እነሱ ጊዜያቶች ሲሆኑ ያው የሚያስቅ እንደዚሁ ሪላክስ የሚያደርጉ ፊልሞችን ምርጫ ያደርጋሉ። ግን አንዳንዴ ደግሞ ሰብስተንስ ያለው ታሪኩን ማዳመጥ የምትፈልጊያቸው ፊልሞች ደግሞ ሲሆኑ እንደዚህ አይነት ጀነር ያለውን ትመርጫለሽ። በዛ ውስጥ ደግሞ ያው ልብሽ ሲነካ ማልቀስ ይመጣል ማለት ነው። እንዲህ ዝንጥ ብለሽ ዛሬ ከነጋፍ ፈገግ ያስባለሽ ነገር አለ? አዎ ኧረ ንገሪኝ። ልጆቼ ጠዋት ከእንቅልፌ ስነሳ በቃ ኤቭሪዴ አሁን አፍ እየፈቱ ነው። አፍ የሚፈቱበት ሰዓት ነው እና ታውቂያለሽ መቼም እንዴት ልብ እንደሚሰርቁና ጠዋት በቃ ሰርፕራይዝ እንደሚያደርጉሽ የሚናገሩት ንግግሮች ምናምን። ጠዋት መታ አንገቴ ላይ ወርቅ ነበር እና ማማ አውልቀሽ ስጭኝ አለችኝ። ከዛ እኔስ እህትሽስ አልኳት። መንታ ስለሆነ ሳራ ነች እህትሽ ስላት ፔንደንት አለውና የሚወዛወዘው አንዱን ለኔ አንዱን ለሷ አለች። እኔ ስላት ባዶሽ ምን ወይ አሁን የከነሱ አፍ የሚወጣ ይመስል በጣም እና የልጆች ነገር በጣም ጅል ነው የሚያደርጉት እኮ በጣም ከነሱ ጋር በጣም። ያንቺ ምርጥ መዝናኛሽ ምንድነው መቅዲ? ፊልም ነው። በፊልም ነው የምትወጂው አሻንጉሊት ወይም የካርቶን ገጸ ባህሪ? ቶም ኤንድ ጄሪ። ቶም ኤንድ ጄሪ ፊልሙ ቶም ኤንድ ጄሪ ነው። የገጸ ባህሪው ደግሞ ቶም ነው። ቶምን በጣም ነው የምወደው። ያዝናናል። ከቤት እንስሳ ቤትሽ እንዲኖር የማትፈልጊው? እሱ ትንሽ ከበድ ይላል ማለት ኢትዮጵያ ውስጥ አይ ቲንክ ሁለት ነው ቤት እንስሳ ብዙን ጊዜ የምንቆጥረው ሁለት ነው አይደል? ውሻና ድመት ነው። እኔ በአብዛኛው የውሻ አድናቂ ነኝ። ውሻ በጣም ነው የምወደው። ስለዚህ ድመትም ያው እንደ ውሻ ሀል ባልወድም ግን አልጠላም። ስለዚህ የለም ማለት ነው። በኢትዮጵያ ኮንቴክስት የለም። በነገራችን ላይ የኔ የቤት ሾች ራሱ ወልደዋል። ወደ 4-5 አለኝ። አንዱን ሰጂ ድንኮሽ አንዱን ወስዳለሁ። የሚገርም 9 ነበረኝ እኔ 9 ጌታን 9 ምን እየወለዱ ልክ እንዳንቺ እየወለዱ መስጠት ያሳሳሉ። ከዛ አንድ ቀን አባቴ እኔ በሌለውበት ሰብስቦ 3 ብቻ አስቀርቶ ሰጠብኝ። እባክህ አባቴ እኔንም ሰብስብና 3 ብቻ ነግራለሁ። ከቲያትር ገጸ ባህሪ ተውኝ ብትባይ የማን ተውኝ ነበር? ብዙ የምመኛቸው ገጸ ባህሪያቶች አሉ፣ ግን የንግስት አስቴር ገጸ ባህሪ ካስት ተደርጌ ሪሀርስ አረጋት ነበረ እና ያው የቲያትር ነገር አንዳንዴ ሪሀርስ አደርጊና ባልታወቀ ምክንያት ይቋረጣል። እዛ ተቋረጠ እንጂ በጣም የወደድኳት ደስ የምትል ገጸ ባህሪ፣ ጠንካራ ብልሃተኛ ገጸ ባህሪ ነችና እሷን እንደው ድጋሚ እድሉ ገጥሞኝ ቀጥሎ ብሰራትና ብጫወታት ደስ ይለኛል። ቀረጻ ላይ ሆነሽ ብዙ ጊዜ ምን ትጠጫለሽ? ውሃ በሎሚ። ከቦርሳሽ የማይጠፉ 3 ነገሮች? ቻፕስቲክ፣ ስልክና ቻርጀር፣ ቤዚክ የሆኑ ነገሮች። መቅዲ የመንታ ልጆች እናት ነሽ። አምታተውሽ አያውቁም? አያውቁም። በጣም ነው የሚለያዩት። ማለት አሁን እንደውም እያደጉ ሲመጡ መልካቸው በደንብ እየመሰለ መጣ እንጂ መጀመሪያ ላይ እንደውም በጣም ነው የሚለያዩት። በዛ ላይ ሁለቱም የራሳቸው አይነት ፍሌቨር አላቸውና አያምታቱኝም። በጣም ነው የሚያምሩት። በነገራችን ላይ ስልኳ ላይ ስክሪን ሴቨር ናቸውና በጣም የሚያማምሩ ልጆች አሏት። እድግ ይበሉሽ መቅዲ። አሜን አሜን። ብዙ ጊዜ ምግብ መስራት ትወጃለሽ ወይስ? በፊት በጣም ወድ ነበር። አሁንም መውደዴን አልተውኩኝም፣ ግን አልሰራም። እውነት ለምን ይዋሻል? ለካሜራ ተብሎ መዋሸት አያስፈልግም ብዬ ነው። ለምን ጠዋት ወጥቼ
ያው እንደምታውቂው ነው ህይወታችን ውጪ ነው አደባባይ ነው ያለነውና ጊዜ ኢነፍ ስለሌለኝ በምፈልገው ልኬት አልሰራም ግን ወዳለው መስራት ደስ ይለኛል። ለምን ጠጋ ጠጋ እያልኩ መሰለሽ ቤትሽ ድንገት ብመጣ ምን ሰርተሽ ታቀርቢያለሽ? ወይ ድንገተኛ እንግዳ ይመጣ ጥብስ ቶሎ ይደርሳል ደግሞ ይጣፍጣል። እመጣለሁ በደስታ የሚያቃጥል ምግብ ይመችሻል ወይስ? ወይ በጣም ነው የምወደው ሚጥሚጣ። አሁን በጣም አንዳንዴ ሽሮ ጎን ራሱ ሚጥሚጣስ ደግሞ አርጌ መበላበት ጊዜ አለ። አይገርምሽም? ደስ አደርጋለሁ ሽሮ ጋር በእውነት እኔም በጣም ነው ምን አይነት አበላል ነው ይሉኛል። በጣም ነው የምወደው። ከኢትዮጵያ ውጪ ሌላ ሀገር ኑሪ ብትባይ? ብዙ ሀገሮችን የማየት እድሉ ገጥሞኛል። አሜሪካም ኖር ነበር ግን ለኔ ግሪስ በጣም ነው የምወዳት። ህዝቦቿም ከኛ ከኢትዮጵያ ባህሪ ጋር ተመሳሳይ ያላቸው የሃይማኖት ሀገር ነው፣ ባህል አለው እና ግሪስ ብኖር ከኢትዮጵያ ቀጥሎ ደስ ይለኛል። ያስለቀሰሽ ሰርፕራይዝ? ሊንዳ እንግዲህ ረጅም ዓመት ታውቂኛለሽ እና የኔ እምባዚች ጋር ነች ያለችው እና በቀላሉ ነው የማለቅሰው። ሰርፕራይዝ ደግሞ በጣም ስለምወድ ብዙ ሰርፕራይዞች ተደርጊያለሁ እና ብዙ ጊዜ አልቅሻለሁ እና ለመምረጥ ይከብደኛል። እኔ ልብ ወለድ ላይ ካለ ገጸ ባህሪ እኔን ይመስላል የምትይው አለ? ዩዥሊ ኤግዛክትሊ አንቺን የሚመስል ነገር አታገኝም፣ ግን የሆነ የምትቀራረቢያቸው ሊኖሩ ይችላሉ። ግን ይሄ ነው ብለሽ አሁን ሪፈር ለማድረግ ከባድ ይሆናል። ብዙ በጎ አድራጎት ድርጅቶች ላይ ተሳተፊ አያለው፣ ብዙዎቻችን እናውቃለን። ደጋግመሽ የምትረጂው ጉሬቱን ነው? ከ10 በላይ የሆኑ በጎ አድራጎት ድርጅቶች ላይ የበጎ ፍቃድ አምባሳደር ሆኜ እያገለገልኩ ነው ስቲል እስከዛሬ ድረስ እና እንትና ብዬ ለይቼ የምረዳው የለኝም። እንደ ድርጅቶቹ የአጠራር ሁኔታ እንደማስፈልግበት ቀዳዳ መድፈን የሚያስፈልግበት ቦታ ላይ ሁሉ ተገኝቼ እሱን እግዚአብሔር በፈቀደልኝ መጠን አደርጋለሁና ፕሪፈር የማደርገው ግን እንትና ብዬ የምለው የለም አይደል? ከጧትና ከምሽት የቱ ይመችሻል መቅዲ? ጠዋት። ምን ነው? ስጦታ ስለሆነ እንዴ? ያው በጣም ስጦታ ነው። አዎ ተኝተን ስንነቃ ስንተኛ እናቆም አምላካችንና ምንነ የምንተኛውና ስንነቃ ደግሞ ስጦታ ነው የሚሰጠንና ብዙ ተኝተው የማይነቁ ሰዎች አሉ። ነገን ተስፋ አድርገው እየኖሩ እንትን የማይሉ አሉ፣ የማይነቁ አሉና እግዚአብሔር ያንን እድል ስለሰጠኝ ሌላ አዲስ ቀን ታሪክ የምሰራበት ህይወት የምለውጥበት እኔነቴን የማድስበት ቀን ስለሰጠኝ ጠዋትን መርጠዋለሁ። በጣም ደስ ይላል። በዚህ ደረጃ አይደለም ተረድቼው የማውቀው። እኔም ጠዋት ደስ ይለኛል፣ ግን እንዳንቺ አይደለም የተረዳሁት። በጣም ደስ ይላል። በህይወትሽ ልዩ ቦታ የምትሰጪው ነገር? ሰላም በጣም በቃ በሄድኩበት በስራዬም በኑሮዬም በጓደኝነት ህይወቴም በሁሉም ውስጥ ስለ ሰላም ዋጋ ሰጣለሁኝ። ከአምላኬ ቀጥሎ ዋጋ የምሰጠው ሰላም ነው። ሰላማዊ ግንኙነት ከሰዎች ጋር እንዲኖረኝ፣ በሰላም ወጥቼ እንድገባ ጸሎቴ ሁሉ ሰላም የሚለው ነገርና ለሰላም ትልቅ ዋጋ ሰጠዋለሁ። ናይስ። ባረገው ብለሽ የምትመኙ ነገር ምንድነው? በጣም ብዙ ነው፣ ግን ያው እግዚአብሔር ይመስገን በሚገርምሽ ሁኔታ እግዚአብሔርን ማመስገን የምፈልገው የተመኘሁትን በአብዛኛውን አድርጌዋለሁ፣ አሳክቶልኛል እግዚአብሔር። አሁንም ደግሞ በመንገድ ላይ ያሉ እያሳካቸው ያሉ ነገሮች አሉና አባቶች ሲተርቱ እየበላህ አታውራ፣ ሲተርቱ ይሁን ሲቆጡ ይሁን አላወኩም የትኛው እንደሆነ፣ ግን እየበላህ አታውራ ይባላልና ዩዥዋሊ ለምግብ ይመስለናል፣ ግን እንጀራችን ነው ምግባችን፣ ስራችን ነው ምግባችንና ያልሰራነውን ያልደረስንበትን ነገር እንዲህ ነው ብሎ ማውራት ከባድ ስለሚሆን ብዙ ህልሞች አሉኝ። ጠብቁኝ፣ ይሳካል እመኛለሁ። እኔ ከባህላዊ ጭፈራዎች የትኛው ላይ ጎበዝ ነሽ? እኔ በጣም ሰነፍ ከሚባሉ ሰዎች አንዷ ነኝ። ሙዚቃ ጭፈራ ምናምን ላይ የለውበትም፣ ግን እማልታማበት እንደው ትችላለች ቢሆን አጭበርብሬ የማልፍበት ነገር ቢኖር እስክስታ ነው። እስክስታ ያው እሷ ላይ አጭበርብሬ ማለፍ እችላለሁ። ወደዛው ለዚህ ቢል ትንሽ ብዙም ስለማይከብድ። ከቤትሽ እንዲጠፋ የማትፈልጊው ነገር? ከቤቴ እንዲጠፋ የማልፈልገው ነገር እኛ ነው ድጋሚ ሰላም። አይ ቲንክ ሰላም እግዚአብሔር አምላኬ በዋናነት እግዚአብሔር የቤቴ ራስ ቢሆን ህይወቴን ቢመራ ልጆቼን ቢያሳድግልኝ ሁሌ ጸሎቴ እሱ ነው። አምላኬ የቤቴ ውስጥ እንዲገኝ ሁሌ ጸሎቴ ነው እሱ። አሜን። በጣም የምትወጂው የቴሌቪዥን ፕሮግራም የትኛው ነው ከቻናል ዋን ውጭ? ቻናል ዋን ላይ ነው ያለነው አይደል? ቻናል ዋን እንግዲህ እሑድን አንድ ላይ በጣም ደስ ይላል። ግን ከሁሉም ቻናሎች ላይ የራሱ የምትወጂው የሆነ ፍሌቨርድ የሆኑ
ፕሮግራሞች ይኖራሉ እና ጊዜ ባለኝ ሰዓት ሁሉ ቻናሎች እየቀያየርኩኝ የሀገሬን የቴሌቪዥን ስቴሽኖችን በደንብ ነው የማየው። ከቅዝቃዜና ከሙቀት ምን አይነት ልብስ ታዘወትሪያለሽ? እኔ ቀላል ልብሶች ነው የምወደው። ዩዥዋሊ ካዥዋል የሆነ ጂንስ በቲሸርት እና ትንሽ አጠር ያለ ቀሚስ፣ ቀለል ያለ ነገር ፕሮግራም ከሌለኝ ማለት ነው። ፕሮግራም ካለኝ ደግሞ ያው እንደምታየኝ ሸቀርቀር እላለሁ። በሀገር ባህል ምንም አይወጣልሽ። ልጅ እያለሽ ምን አይነት ተማሪ ነበር? መካከለኛ። አንዳንዴ በጣም ጎበዝ የሆንኩባቸው ከ1 እስከ 3ኛ ክፍል የምወጣባቸው ጊዜያቶች ነበሩ። መሀል ላይ ደግሞ ሰነፍነፍ የምልባቸው ጊዜያቶች ነበሩና ከመሀሉ ብቻ መሀሉ ላይ ነበርኩኝ። ከወላጆችሽ እየተነገረሽ የማትረሹ ምክር? ሌባ የማይሰርቀው ብቸኛ ሀብትሽ እውቀትሽ ነው አባቴ ሁሌ የሚለኝ ነገር ነውና እኔም አሁን ለልጆቼ ወደፊት እየነገርኩ የማሳድጋቸው ብዬ የማስበው የወረስኩት ከሱ ሰርቶልኝ የሚያገኘውት ለኔ በራስ መተማመንሽ፣ እውቀትሽ፣ ሁሉ ነገር ሲኖርሽ ማንም አይወስድብሽ። ምን አይነት መጽሐፍ መችሻል? መጽሐፍ ብዙ አይነቶች አነባለሁ። ልብ ወለድም አነባለሁ። እነዚህ ደግሞ ሰልፍ ሜድ መጽሐፎችን በጣም አነባለሁ። እነዚህ ስኪል ላይ ዴቨሎፕ የሚያደርጉ ሞቲቬት የሚያደርጉ መጽሐፎችን፣ እነዚህ አውቶ ባዮግራፊዎችን አነባለሁኝ። እንዴት ሆነው የተደረሱ የሚባል አንዳንዴ በራስሽ እየገነባሽ የመጣሽ ስትሆኚ ብዙ ችግሮችን ስታይ አንዳንዴ አንቺ ላይ ብቻ የተፈጠረ የሚመስልሽ ጊዜያቶች አሉና የእነዚህን ሰዎች ስታነቢ ግን እነሱም ያለፉበት መንገድ መሆኑን ስታገኝ ጉልበት፣ አቅም እያገኘሽ ትመጫለሽ ነው። መቅዲ ልደትሽ ምን ቀን ላይ ነው? ህዳር 23 በአንድ ወር ትበልጭኛለሽ። የማትረሹ የልደት ቀን ሼቱ ነው? ስጦታም ሁኔታውም ልዩ የሚሆንብሽ? ልደቴን ያው ወዳጆቼ አሁን በቀደም ነው እንደሚያከበርኩት አይተሽ ከሆነ ሚዲያ ላይ ነው። ወዳጆቼ ልደቴን እንደምወድ ስለሚያውቁ ሁሌ ሰርፕራይዝ ያደርጉኛል። አሁን ከበቀደሙ እንኳን ብንጀምር በጣም ተሰብስበው ወደ 10 ምናምን ሆነው ራት አድርገው ብቻ ስለኔ የሚነግሩኝ ነገር የሚያበረቱኝ ነገር በጣም ደስ ይለኛል እና ስለምወደው የሚወዱኝ ሰዎች ደግሞ በየአመቱ የተለያየ ሰርፕራይዝ ነው የሚያደርጉልኝ እና አሁን አንዱን በመርጥ ልታጣይኝ ስለሆነ ሁሉም ጥሩ ነው ለኔ። እኔ በነገራችን ላይ ሳምራ የሰጠችሽን ቦርሳ በጣም ቀንቼበታለሁ። ሳምራ አስቢበት። አውስሻለሁ፣ ችግር የለም። አንዳንድ ሳምንት ምን አይነት ስጦታ ሲሰጥሽ ደስ ይልሻል? አበባ በጣም ወዳለሁ። የአበባ አንደኛ አድናቂ ነኝ። ከዛ ደግሞ ትንሽ ከፍ ካለ ደግሞ ሁለተኛው ወርቅ አበባና ወርቅ በጣም ወዳለሁ። እኔ አበባ በጣም ደስ ይለኛል። ባሌን እሺ ገዝቼ ሰጥቼ እንኳን ስጠኝ እለዋለሁ። አይ ሳቢዬ እንኳን በዚህ አይታማም። ተይ ስም አታጥፊ። ሰርግ ብትጠሪ ምን ስጦታ ይዘሽ ትሄጃለሽ? ዩዥዋሊ አሁን ሰርግ ላይ እኮ ያው ድምቅ ብለሽ አምረሽ መሄድ ራሱ እንደ ስጦታ ነው በአሁን ሰዓት ላይ። ግን አሁን እንደዚህ ትራዲሽናል የሆኑ ቤት ውስጥ የሆኑ ሰርጎችን ከተጠራው ግን መጠጥ ነገሮችን ይሸዳሉ። ሲደብርሽ ምን በማድረግ ፈታት ያለሽ? ቤተክርስቲያን ነው የምሄደው። ቤተክርስቲያን። እስቲ ሀገራችን መርቀት። እግዚአብሔር አምላክ ሰላምን ይስጠን፣ ፍቅርን ይስጠን። አሜን። መከፋፈላችንን ያጥፋልን። ካለን በላይ ከምናስበው በላይ ሀብታሞች ነን። ከምናስበውና ከምናውቀው በላይ ታሪክ ያለን ህዝቦች ነንና ሀገሬ እንደ ክብርሽ እንደ ስምሽ በቦታሽ ተቀምጠሽ ያሳየኝ። አሜን አሜን። የ18 ዓመቷን መቅደስ አሁን ላይ መምከር ብትቺ ምን ትያታለሽ? ማለምሽ እንዳታቆሚ። እኔ የሚገርምሽ ነገር የትናንትናዋ መቅደስ ነች ዛሬ ላይ ያለችው። የትናንትናዋ መቅደስ ነች ዛሬ ፍሬ ያፈራችውና አመሰግንሻለሁ። ህልምሽን ሳትፈሪ ወደፊት ስለሄድሽ ይያለኝ ብለሽ የምታስቢው ነገር ሳይኖርሽ እግዚአብሔርን አምነሽ ስላለምሽ ይሳካል ብለሽ ሄደሽ ስለተሳካልሽ አመሰግንሻለሁ ነው የምላት። እሷ መቅደስ ግን የቤት ስም ነበራት በፊት የሰፈር ልጆች የሚጠሩሽ? መቅዲ። መቅዲ ያው ከልጅነት እስከ እውቀት ያው እኔ በመቅዲ ነው የማውቀውና አባቴ መቅደስ ካለ ደረስ ሰምቲንግ ያጠፋሁት አለ ማለት ነው። አውራታ በሙሉ ስም ከተጠራሽ መቅደስ ጸጌ ሲባል አንዳንዴ ሊጠፋኝ ሁሉ ይችላል እና መቅዲ ነው ስሜ ሁሉ የሚመስለኝ። ያናሃለው ኒክኔም ነበር። መቅዲ ቴክስት አድርጊ የትኛውን ኢሞጂ ደጋግመሽ ትጠቀሚያለሽ? 3 ልብ ያለበት 3 ልብ ያለበት ኦልዌይስ ፍቅር መስጠት ደስ ይለኛል። ፍቅር የሚገልጽና ልብ እነሱን እንጠቀማለሁ። የሆነ ቦታ ስትጓዢ በግድ መያዝ አለብኝ የምትይው ነገር? ስልኬ። ስልክሽ። ከሳምንቱ የምትወጁ ቀን? ቅዳሜ። ምን ነው? የምስራቅ ሰው ስትሆኚ ቅዳሜ በጣም ብዙ ትርጉም አለው። በምስራቅ ቤተሰብ ስለሆነ ያደግኩት
ሀረር ስትሄጂ አሁን ቤተሰቦቼ ጋር የአባቴ ቤተሰቦች ጋር ሀረር ስሄድ ቅዳሜ በቃ ይፈረሻል ሁሉም ነገር አለና በቃ ሙሸበኩ ሀላዋ እኛን ቅምም ግን ያ ሙሸበክ ሀላዋ ምኑ ደስ ይልሻል በቃና ሌላም ደግሞ ትንሾኝም ደግሞ መልካ ወረር ስለሆነ አፋር ክልል ያደግኩት ቅዳሜ ሲሆን በከል የሚባል አለ ፍየልና እሷ ጋዴታ ተደርጎ በከል ሾጥ ይደረጋል እሷም ባርቢኪው ታደርጋለች እና ልጅነት ትዝታ ስላለው ቅዳሜ ደስ ይለኛል። አንቺ ሳላቀው አስጎመጀሽ ነው። አሪፍ ቀን አሳለፍኩ የምትይው ምን ስታደርጊ ነው? ስኬጁል አለኝ ቀኔ ሁሉ ጊዜ በሰዓት የተከፋፈለ ነውና ያቺ ከፋፍዬ ያወጣኋትን ስኬጁል ጥንቅቅ አድርጌ ጨርሼ የገባው ቀን ስማ በጣም ደስተኛ ነው የምሆነው። ራስሽን በአንድ ቃል ግለጪ ብትባይ? ህልመኛ የምታለም ሴት። መቅዲ ወዴት ልትሄጂ ነው? አሁን በጣም ነው የዘነጥሽው። እንግዲህ የምታዩን ቆንጆ ልብስ ፎቶሹት አድርጌ ሳሪዬን የሰራችውን ስራ ለህዝብ ለማስተዋወቅ የበዓል ፎቶሹት ለማድረግ እየወጣሁኝ ነው። በጣም ነው የምታምሪው። በድጋሚ መልካም በዓል ይሁንልሽ። ብዙ ሰዓትሽን አልወሰድኩም፣ አጠር አድርጌ ነው የወሰድኩት፣ ግን እንዳላስረፍድሽ በጣም ነው የማመሰግነው። በጣም ነው የማመሰግነው የቻናል ዋን የስራ ባልደረቦች ሁሉ እንኳን አደረሳችሁ። በጣም ደስተኛ ነኝ ቻናል ዋን የኢትዮጵያን የቴሌቪዥን ኢንዱስትሪ ስለተቀላቀለ በሚገባ እንግዲህ አድጋችሁ ደግሞ ሌላ በጣም ትልቅ ሆናችሁ እንደማገኛችሁ ተስፋ አደርጋለሁ። መልካም በዓል ይሁንላችሁ። በጣም አመሰግናለሁ። ቻው መቅዲ። መልካም ቀን።